Our next topic ደግሞ የሚሆነው prime factorization ነው. So prime factorization የሚለው ምንድነው? Every composite number የሚሰጠንን composite numberዎች በምን ኤክስፕረስ ማድረግ እንችላለን? በonly prime numberዎችን ተጠቅመን ኤክስፕረስ ማድረግ እንችላለን. እነዚህ ስቴፖቹ ናቸው. So በኤግዛምፕል ስናያቸው more clear ይሆናል. እዚሁ ላይ ለማየት ግን composite numberዎችን ወደ prime number ለመቀየር ከፈለግን መጀመሪያ የምናደርገው find any two factors of the number ማንኛውንም ቁጥሩን አካፋዮች ሁለት ፋክተሮችን እንወስዳለን. if a factor is composite የወሰድናቸው ፋክተሮች ኮምፖዚት ከሆኑ ወይም ፕራይም ካልሆኑ then ፋክተር እናደርጋለን ድጋሚ ለሁለት እንከፍለዋለን የወሰድነውን አካፋይ. ሁሉም እንደዚህ ያደረግን ያካፈልን መተን በፕራይም ነምበር ብቻ እስኪቀሩልን ድረስ ሪፒት እናደርጋለን ማለት ነው ይሄንን ስቴፕ. then ሪዛልታችን ይሆናል a list of prime numbers that when multiplied together እነዚህ prime numberዎች መልቲፕል እንዳለ ስናደርጋቸው መልቲፕላይ ስናደርጋቸው ከኮምፖዚት ነምበሩ ጋር ኢኳል የሚሆንልን ይመጣልናል ማለት ነው ኢኩዌሽን. so በኤግዛምፕል ቼክ እናድርግ. የመጀመሪያው express each of the following numbers as prime factorization form. ስለዚህ prime factorization ላይ ሁሌ ቁጥሮቹን ማካፈል ያለብን በprime number ነው ብለናል ምክንያቱም በprime number ነው ኤክስፕረስ የምናደርገው. ከ8 እንጀምር. prime numberዎች ቅድም እንዳልኳችሁ ከምን የሚጀምሩ ናቸው? ሁለት ብለናል 3 5 7 እያለ የሚቀጥል ነው. ስለዚህ the simplest prime number እንጀምርና ቁጥሩን ማካፈል እንጀምራለን. 8 በሁለት ተካፋይ ነው አይደለ? ስለዚህ በሁለት የመጀመሪያው ፕራይም ነምበር ተጠቅመን ስናካፍላት 8 ሲካፈል ለሁለት ስንት ይሆናል? 4 ይሆናል ማለት ነው. አሁን እዚህ ጋር ሁለት ጊዜ 4 8 ብለን ማስቀመጥ እንችል ነበር ግን የተፈለገው የፕራይም ፋክተራይዜሽናችን ጎል ምንድነው? ቁጥሩን በፕራይም ነምበር ብቻ ማስቀመጥ ነው. 4 ደግሞ ፕራይም ነምበር ስላልሆነች 2 times 4 8 ብለን ማስቀመጥ አንችልም. የመጣልንን ኮምፖዚት ነምበር ደግሞ ድጋሚ ብሬክ ዳውን እናደርጋለን ወደ ፕራይም ነምበር ማለት ነው. ስለዚህ 4ን ደግሞ ድጋሚ በሁለት ብናካፍለው ስንት ይመጣልናል? ራሱ 2 ፕራይም ነምበር ነች. ሶ በሁለት በራሱና በአንድ ነው የሚካፈለው ድጋሚ በሁለት ብናካፍለው አንድ ይመጣልናል. ፕራይም ፋክተራይዜሽናችን ሁሌ የምናቆመው አንድ ስትመጣልን የመጨረሻ ቁጥራችን ከዛ በኋላ ወዴት መሄድ ስለማንችል ስለዚህ እንደዚህ ተንተነን አስቀምጥ ነው ማለት ነው. ደን ምንድነው የምናደርገው? የወሰድናቸውን ፕራይም ነምበሮች ያካፈልንባቸውን እንሰበስባለን. ስለዚህ 8 የመጀመሪያ ወሰድነው ያካፈልነው በሁለት ነበረ. ቀጣይ ላይ ማባዛት እናደርግና 4ን ድጋሚ በሁለት አካፈልን ድጋሚ በሁለት አካፈልን የመጣልን ውጤት ስለዚህ 8ን ያገኘነው 2ን 3 በማባዛት ነው ወይም simply 8 = 2 cube ብለን ማስቀመጥ እንችላለን ማለት ነው. ስለዚህ በፕራይም ነምበር ኤክስፕረስ አደረግነው ማለት ነው የተሰጠንን ኮምፖዚት ነምበር. ስለዚህ 8 የ8 ፕራይም ፋክተራይዜሽን ፎርም ይሄንን ይመስላል ማለት ነው. ወደ 21 ስንመጣ ቀደም እንዳልኳችሁ ከሲምፕለስት ፕራይም ነምበር ነው የምንጀምረው ከሁለት እንጀምር ግን 21 በሁለት ዲቪዚብል አይደለም ምክንያቱም በአንድ ነው የሚያልቀው. በአንድ የሚያልቁ ቁጥሮች ደግሞ አይደሉም በኢቭን ነምበር ስላልሆኑ ስለማይካፈሉ በሁለት እሱን እንተውና ወደ ቀጣዩ ፕራይም ነምበር እንሄዳለን. ከሁለት ቀጥሎ ያለው ፕራይም ነምበር ስንት ነው የሚሆነው? 3 ነው ያልነው. ስለዚህ 21 በ3 ተካፋይ ነው ምክንያቱም 2 ሲደመር 1 3 ነው. 3 ደግሞ በ3 ተካፋይ ስለሆነ በሱ ቼክ ማድረግ እንችላለን ማለት ነው. 21ን ለ3 ስናካፍል 7 ይመጣልናል. 7ም ራሱ ፕራይም ነምበር እንደሆነ አይተናል. ስለዚህ በራሱ እናካፍለዋለን በ7 ፋይናሊ 7 ሲካፈል ለ7 አንድ መጣልን ማለት ነው. የተጠቀምናቸው ፕራይም ነምበሮች 3 እና 7 ናቸው. ስለዚህ 21ን በፕራይም ነምበር ፋክተራይዝ አድርገን ኤክስፕረስ ስናደርገው ይሄ ይመጣልናል ማለት ነው ውጤቱ. የሲን ደግሞ ስንመለከት 100 ነው የተሰጠን. ስለዚህ 100 አሁን ተለቅ ያለ ቁጥር ስለሆነ ረዘም ያለ ፕራይም ፋክተራይዜሽን ነው የሚኖረው. ስለዚህ በመጀመሪያ በሁለት እናካፍለው. በሁለት ተካፋይ ነው 100 ምክንያቱም በ0 ስለሚያልቅ ለሁለት እናካፍለው 50 ይመጣል. 50ም በሁለት መካፈል ይችላል በ0 ስላለቀ 50ን ለሁለት ስናካፍል 25 ይመጣልናል. እዚህ ጋር ግን ተመልሰን ለሁለት ማካፈል አንችልም ምክንያቱም በ5 የሚያልቁ ቁጥሮች በሁለት ተካፋይ እንዳልሆኑ ስለአየን ቀደም ማለት ነው. ስለዚህ እንቀጥላለን ወደ ቀጣዩ ፕራይም ነምበር. ቀጣዩ ፕራይም ነምበራችን 3 ነው. 25 ለ3 ይካፈላል ሚሊዮን ቼክ ስናደርግ 2 + 5 ዲጂቱን ስንደምር 7 ነው. 7 ለ3 ተካፋይ አይደለም. ስለዚህ ለ3 ተካፋይ ካልሆነ ወደ ቀጣዩ ደግሞ ፕራይም ነምበር ነው የምንቀጥለው ማለት ነው። ከሁለት ከ3 በኋላ ቀጣይ ያለን ፕራይም ነምበር 5 ነች። በ5 ይካፈላል ይሄ ቁጥር ምክንያቱም በ5 ነው ያለቀው
በ5 አንድ ቁጥር ዲቪዚብል ነው የምንለው either በ5 ወይ በ0 የሚያልቅ ስለሆነ ይሄ ደግሞ ስላሟላለን በ5 ወደ ማካፈል ፕሮሲድ ስናደርግ 25ን ለ5 ስናካፍል 5 ይመጣልናል። 5 ራሱ ፕራይም ነምበር ነው። ስለዚህ በራሱ እናካፍለዋለን። አንድ መቶልናል። ስለዚህ እዚህ ጋር ማቆም እንችላለን ፕራይም ፋክተራይዜሽናችን ማለት ነው። ስለዚህ መቶን ኤክስፕረስ እናደርገው በፕራይም ፋክተራይዜሽን እነዚህን ቁጥሮች እናባዛለን እናስቀምጣለን ማለት ነው። 2 እና 5 ነው የተጠቀምናቸው ቁጥሮች። 2 ስንት ጊዜ ተጠቅመናል? እዚህ ጋር ስናካፍል 2 ተጠቅመናል። ስለዚህ 2 ስኩዌር ማድረግ እንችላለን ኢዚሊ 2 ታይምስ 2 ብለን ከመጻፍ ይልቅ ማለት ነው። 5ም 2 ጊዜ ነው የተቀመጠችው። ስለዚህ 5 ታይምስ 5 ብለን ከማስቀመጥ 5 ስኩዌር ብለን ብናስቀምጥ መቶን በዚህ መልኩ በፕራይም ነምበሮች ማስቀመጥ እንችላለን። ይሄን ቁጥር ብናባዛ ተመልሶ የሚሰጠን 100 ነው። ለምሳሌ 2 ስኩዌር 4 ነው፣ 5 ስኩዌር ደግሞ 25 ነው። ስለዚህ 25 ጊዜ 4 ብናደርግ 100 ነው የሚመጣልን። ሶ ፕራይም ፋክተራይዜሽን የምንሰራው በዚህ መልኩ ይሆናል ማለት ነው። በፕራይም ነምበሮች ኮምፖዚቶችን ኤክስፕረስ ማድረግ ነው የሚሆነው። The fundamental theorem of arithmetic ምን ይለናል እዚህ ጋር? Every composite number ማንኛውም ኮምፖዚት ነምበር በፕራይም ነምበር ኤክስፕረስ መደረግ ይችላል ወይም ፕራይም ፋክተራይዜሽን ልንሰራለት እንችላለን። ከዛ ያ የምንሰራለት ደግሞ ፕራይም ፋክተራይዜሽን ዩኒክ ነው። ለማንኛውም ቁጥር ተደጋጋሚ የሆነ ፕራይም ፋክተራይዜሽን አናገኝም። for every prime number ዩኒክ መሆኑን እንዳትረሱ ማለት ነው። እዚህ ጋር ኤግዛምፕል ደግሞ የተሰጠን 180 can be written as ብሎ አስቀምጦልናል። ፕራይም ፋክተራይዜሽን የተጠቀሙ በምን ማወቅ እንችላለን? 2 3 5 እንዳለ የፕራይም ነምበር ኤግዛምፕል ስለሆኑ በፕራይም ፋክተራይዜሽን እናስቀምጣለን። ደን የተጠየቅነው ታዲያ ምንድነው? ኤቢሲን አገኙ ነው። ኤቢሲ እዚህ ጋር እንደምታያቸው ፓወሮች ናቸው፣ ኤክስፖነንት ናቸው። ስለዚህ የኤ የቢ እና የሲ ቫልዩ ስንት ነው የሚሆነው? 180 በፕራይም ፋክተራይዜሽን ስናስቀምጥ ነው የሚለው። ሶ ለዚህም የግድ መስራት አለብን ማለት ነው። ለ180 ፕራይም ፋክተራይዜሽን ሰርተን ነው ማወቅ የምንችለው ኮምፔር እያደረግን ካገኘነው ውጤት ጋር። ስለዚህ 180 በ2 ስናካፍል በ2 ይካፈላል 90 ይመጣልናል። 90ን በ2 ድጋሚ እናካፍላለን 45 ይመጣል። 45 ለ2 አይካፈልም፣ ለ3 ግን ተካፋይ ነው። ስለዚህ 45ን በ3 ስናካፍል 15 ይመጣል። 15ን በ2 ተካፋይ አይደለም፣ ወዴት እንሄዳለን ማለት ነው? ወደ 3 እንቀጥላለን። በ3 ተካፋይ ስለሆነ እናስቀምጣለን። 15 ካፈል ለ3 5 ይመጣልናል። 5 ፕራይም ነምበር ነች ራሷን የቻለች። ስለዚህ በራሱ ስናካፍል 1 መጣልን ማለት ነው። ስለዚህ ይሄን ይመስላል። አሁን ስናስቀምጠው እነዚህን ሰብስበን በመልቲፕሊኬሽን 180 ማለት 2ን ስንት ጊዜ ነው የወሰድነው? 2 ነው የወሰድነው። ስለዚህ 2 ስኩዌር እናደርጋለን። 3ን ደግሞ ስንት ይወስደናል? 2 በተመሳሳይ ከ2 ጋር ተመሳሳይ በሆነ መልኩ 2 ነው የወሰድነው። 5 አንዴ ብቻ ነች ያለችው። ስለዚህ 5 በውስጥ አዋቂነት the power of 1 ይኖራታል፣ ግን እናስቀምጥ ብለን ካለን ማስቀመጥ እንችላለን። ስለዚህ አሁን እዚህ ጋር ኮምፔር ማድረግ ነው ማለት ነው። ኢዚሊ ምንም የሚከብድ ነገር የለውም። ከ2 በላይ ፓወር የወሰድነው ስንት ነው? 2 ነው። ስለዚህ ኤ ስንት ነው የምትሆነው ማለት ነው? 2 ትሆናለች ማለት ነው። ቢም በተመሳሳይ የ3 ፓወር ነበረች። ስለዚህ እዚህ ጋር የ3 ፓወር የወሰድነው 2 ስለሆነ ቢም 2 እናደርጋለን። ሲ የ5 ፓወር ነች። 5 the power of 1 ነው ያለው እዚህ ጋር። ስለዚህ ሲን 1 እናደርጋታለን ማለት ነው። ስለዚህ የኤቢሲ ቫልዩ ይሄንን ይመስላል ማለት ነው at the end። ይሄኛው ኤክሰርሳይዝ ለእናንተ የሚሆነው 72ን በፕራይም ፋክተራይዜሽን እናስቀምጣለን። የተጠየቃችሁት በተመሳሳይ አሁን እንደሰራሁት ኤ እና ቢ ነው። ስለዚህ ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። የኤ እና ቢ ቫልዩ ሰርታችሁ ስንት እንደሚገኝ። ቀጣይኛው ቶፒክ ደግሞ የሚሆነው ግሬተስት ኮመን ፋክተር ኤንድ ሊስት ኮመን መልቲፕል ጂሲኤፍ ኤንድ ኤልሲኤም የምንላቸው ናቸው ማለት ነው። ሶ ከመጀመሪያ ከግሬተስት ኮመን ፋክተር ወይም ጂሲኤፍ እንጀምር። ይሄንን በሎወር ግሬድስ እንደተማራችሁት ምን ማለት ነው? ትልቁ የጋራ አካፋይ ግሬተስት ትልቅ ስለሆነ ኮመን የጋራ ፋክተር አካፋይ ነው። ስለዚህ ትልቁ የጋራ አካፋይ ቁጥሮች ነው የምንፈልገው። given 2 or more natural numbers ከሁለት በላይ ወይም ሁለት ናቹራል ነምበሮች ሲሰጡን a number which is a factor of these natural numbers is called a common factor። ሁለት ቁጥሮችን አስቀምጠን ተመሳሳይ የሆኑ አካፋይ ካላቸው እነዛን ቁጥሮች ኮመን ፋክተር ወይም የጋራ አካፋዮች እንላለን። ግሬተስት ኮመን ፋክተር ስንል ግን ለነዚህ ሁለት ቁጥሮች ወይም ከሁለትና ከዛ በላይ ከሆኑት ቁጥሮች የጋራ አካፋይ ሰብስበን ከጋራ አካፋዮቻቸው ውስጥ ደግሞ ትልቅ የሆነው ግሬተስቱን ስንወስድ ጂሲኤፍ የሚለውን እናገኛለን ወይም
HCF የሚባላል highest common factor በመባል ይታወቃል። ሶ GCF የምንለው common factor ውስጥ the greatest ወይም ትልቁን መርጠን ስናገኝ ነው ማለት ነው። ሶ ይሄ እንዴት ነው የሚነበበው? GCF AB የሚለልን በብራኬት this is to mean the greatest common factor of A and B የሚል ይሆናል ማለት ነው። የA እና B greatest common factor ነው ብለን የምናነበው ማለት ነው። ስለዚህ greatest common factor የቁጥሮችን ስንፈልግ በሁለት አይነት መልኩ ልንፈልግ እንችላለን። አንደኛ በመዘርዘር ቬን ዲያግራም ውስጥ አስቀምጠን የጋራቸውን common factor ከዘረዘርን በኋላ ፒክ እናደርጋለን አንዱን አውጥተን ትልቁን greatest common factor ማለት ነው። ይሄኛው ሜተድ ትንሽ አድካሚ ነው፣ ግን አነስ ስላሉ ቁጥሮች መጠቀም እንችላለን። ፎር ኤግዛምፕል እነዚህ እንመልከት 12 and 18 ተሰጥቶናል የመጀመሪያው። ስለዚህ በቬን ዲያግራም ነው የምንሰራው። ቬን ዲያግራማችን ምንድነው የሚያሳየን? ሁለት ሰርክል እንሰራና መሀል ላይ ያለው ኢንተርሴክሽናችን ወይም ኦቨርላፕ ያደረጉበት ሪጅን ኮመን ፋክተራቸውን የምንዘረዝርበት ይሆናል። እነዚህ ጋር ደግሞ ያሉት አሁን ይሄኛው የመጀመሪያው ሰርክል የ12ን እዚሽ ጋር ያለችው የ12ን ብቻ አካፋዮችን እንወስዳለን። እዚህ ጋር የጋራቸውን እንከታለን። እቺኛው ሪጅን ደግሞ የ18ን ብቻ አካፋይ እንወስዳለን ማለት ነው። ለዚህ በመዘርዘር እንጀምር። የ12 አካፋይ ኦብቪየስሊ ሁለቱም ጋር አንድ ይኖራል፣ በአንድ ይካፈላሉ። ሁለቱም ኮምፖዚት ነምበር ስለሆኑ ከዛ ሁለቱም ተካፋይ ናቸው። ሁለት የጋራቸው ነው የሚሆነው። በሶስት ተካፋይ ናቸው። ስንቀጥል በሰማቸው ቼክ ማድረግ እንችላለን። መልቲፕልም ስለሆኑ ሶስትንም እንወስዳለን። በአራት ተካፋይ ነው ስንል 12 በአራት ተካፋይ ነው፣ በ18 ግን ተካፋይ አይደለም። 18ን አያካፍልም። ስለዚህ እዚች ጋር ነው የምናስቀምጠው ምክንያቱም የ12 ብቻ አካፋይ ስለሆነ። በአምስት ሁለቱም አይካፈሉም። በስድስት ሁለቱም ተካፋይ ናቸው ምክንያቱም 6 times 2 12 ይሰጠናል። 6 times 3 ደግሞ 18 ይሰጠናል። ስለዚህ ስድስትም የጋራ አካፋያቸው ነው የሚሆነው ማለት ነው። በሰባት ሁለቱም አይካፈሉም፣ በስምንት አይካፈሉም፣ በዘጠኝም አይካፈሉም፣ በ10 በ11 እያለን ቼክ አድርገን 12 በራሱ ይካፈላል። ያው ኦብቪየስሊ ሁሉም ቁጥር በራሱና በአንድ ስለሚካፈል ማለት ነው እንዳልነው። በ13 14 15 16 እያልን ሄደን 18 ጋር ስንደርስ 18 ያው በ18 ስለሚካፈል ይቀመጣል ማለት ነው። ይሄን ይመስላል ማለት ነው ቬን ዲያግራማችን። እንደምንመለከተው ኮመን ፋክተር አራት ኮመን ፋክተሮች አውጥተንላቸዋል። 1 2 3 እና 6 ግን GCF ስንፈልግ the greatest ስለሆነ መርጠን ትልቁን ብቻ ነው የምናወጣው። GCF of 12 and 18 ማን ነው የሚሆንልን ማለት ነው? 6 ነው የሚሆነው ምክንያቱም እዚህ ጋር ከዘረዘርናቸው ቁጥሮች ትልቁ 6 ስለሆነ ትልቁ የጋራ አካፋያቸው 6 ነው ብለን እናስቀምጣለን ማለት ነው። በተመሳሳይ ለ24 እና 64 ስንሰራ 24 እዚህ ጋር እናስቀምጥለት ለ64 ያለ የ24 እና 64 አካፋዮች እናንተ ዘርዝራችሁ ማስቀመጥ ትችላላችሁ። እዚህ ጋር አንድ እናደርጋለን የጋራ በሁለቱም ይካፈላሉ። በ3 24 ብቻ ይካፈላል፣ 64 አይካፈልም። ስለዚህ 3ን ለ24 እንወስዳለን ማለት ነው። 24 በ4 ይካፈላል፣ 64ም በ4 ይካፈላል። ይሄ ኮመን ፋክተር ይሆናል ማለት ነው። ዲቪዚቢሊቲ ቴስት ቅድም ያየናቸውን እየተጠቀማችሁ ቼክ ማድረግ ትችላላችሁ ማለት ነው። በሱ ኢዚሊ እንስተሩ። በ5 ተካፋይ አይደሉም ሁለቱም። በ6 24 ተካፋይ ነው፣ 64 ግን ተካፋይ አይደለም። በ7 ተካፋይ አይደለም ሁለቱም። በ8 24 ተካፋይ ነው፣ 64ም ተካፋይ ናቸው ሁለቱም። 24ም 64ም ስለዚህ 8ን እንከታለን። በ9 ተካፋይ አይደሉም ሁለቱም። በ10ም አይደሉም 11 እያለን 24 በ12 ተካፋይ ነው። ሁሌ ለቁጥሮችን ፋክተር ስትፈልጉ ኢዚሊ ሁሉንም እያንዳንዱን ቁጥር ደግሞ ቼክ ከማድረግ ምን ማድረግ ትችላላችሁ? የቁጥሩን ግማሽ ትወስዳላችሁ። ለምሳሌ የ24 ግማሽ ስንት ነው? 12 አይደለ? 3 ከ12 ብቻ ነው ቼክ ማድረግ የሚጠበቅባችሁ ማለት ነው። ከዛ በኋላ የሚኖረው ብቸኛ አካፋይ ከ12 በኋላ ራሱ ቁጥሩ ስለሚሆን እሱን ትወስዳላችሁ ማለት ነው። ከ12 በኋላ እያንዳንዱን ቁጥር ቼክ ማድረግ አይጠበቅብንም። እዚህ ጋር 24 እንወስዳለን ማለት ነው። ስለዚህ የ24 አካፋዮች ይሄንን ይመስላሉ ማለት ነው። የ64 አካፋዮችን የተቀሩትን እዚህ ጋር መዘርዘር እንችላለን። ግን ከዚህ ውጪ 24ን የሚያካፍል ስለሌለ የጋራ ትልቅ ሊኖራቸው የሚኖረው GCF ስንት ነው የሚሆነው? 8 ነች የምትሆነው ማለት ነው። ስለዚህ GCF of 24 and 64 8 ብለን እንወስዳለን ማለት ነው። ዲስ ሜተድ እንደነገርኳችሁ ለአነስ ስላሉ ቁጥሮች ነው። እንዲሁም ታይም ኮንሱሚንግ ነው፣ በጣም ያስቸግራል እና ሜቢም ደግሞ ሚስ ልናደርግ እንችላለን። አካፋዮችን በምንዘረዝር ሰዓት ረስተን ልንቀላቀል ሌላ ቁጥር ወይ ደግሞ ሚስ ልናደርግ ስለምንችል ይሄን ሜተድ መጠቀም
ሪኮመንድ አይደረግም። ታዲያ ሁለተኛው ሜተድ ምንድነው ካልን ሁለተኛው ሜተዳችን የሚሆነው ፕራይም ፋክተራይዜሽን ቀደም ያየነውን ኮንሴፕት ተጠቅመን ጂሲኤፎችን የሁለት ቁጥሮችን ማግኘት እንችላለን ማለት ነው። ፕራይም ፋክተራይዜሽን ከሰራን በኋላ የመቶን ኦሬዲ ቅድም ሰርተናል ቅድም ባየነው ኤግዛምፕል። ስለዚህ ስንት ነበር ያልነው 2 ስኩዌር ታይምስ 5 ስኩዌር ነው በፕራይም ፋክተራይዜሽን ስናስቀምጠው። የ350ን ስንሰራ በሁለት 175 በሁለት አይካፈልም። ይሄ ቁጥር በ3ም አይካፈልም ምክንያቱም ሰሙ የሚመጣልን 13 ነው። 13 በ3 ተካፋይ ስላልሆነ አንወስደውም። በ5 ተካፋይ ነው። በ5 ስናካፍለው ስንት ይመጣል? 35 ይመጣልናል። 35 ይመጣል። 35 በ2 እና 3 አይካፈልም። ወደ 5 እንቀጥላለን። በ5 እናካፍለው 7 ይመጣል። 7 ራሱ ፕራይም ነምበር ስለሆነ በ7 አካፍለን አንድ አስቀመጥን። ስለዚህ የ350 ፕራይም ፋክተራይዜሽን ይሄን ይመስላል። 2 ታይምስ 5 ሁለቴ ነው የተጠቀምነው ያካፈልነው። ስለዚህ 5 ስኩዌር ታይምስ 7 እናደርጋለን ማለት ነው። ሶ ይሄን ከጨረስን በኋላ ፕራይም ፋክተራይዜሽናችንን ዋናው ስራ የሚመጣው ጂሲኤፍ ስንፈልግ እዚህ ጋር ነው ማለት ነው። ሶ ሁሌ ጂሲኤፍ ስንፈልግ ምንድነው ማድረግ ያለብን? ኮመን ፋክተሮችን እናወጣለን። ሁለቱም ጋር ያሉትን የተጠቀምናቸውን ቤዞች ማለት ነው። አሁን እዚህ ጋር 2 አለን፣ እዚህ ጋርም 2 አለን አይደለ? ስለዚህ 2 እንወስዳለን ኮመን ፋክተር ታይምስ እናደርጋለን። 5 ሁለቱም ጋር አለች በተመሳሳይ 5 ቤዙ የሆነ ሶ እንወስዳለን 5ን። 7 የምትገኘው ደግሞ 350 ጋር ብቻ ነው። ስለዚህ አንወስድም ማለት ነው። ኮመን ፋክተር ብለን አናስቀምጣትም። 7ን ሊቭ እናደርጋለን። ይሄን ከወሰድን በኋላ ደግሞ ሁሌ ማድረግ ያለብን ጂሲኤፍ ስንፈልግ ተመሳሳይ ቤዞች ይኖራሉ። ግን አሁን ለምሳሌ 100 ላይ 2 ስኩዌር ነበረች፣ 350 ላይ ደግሞ the power of 1 ነች በውስጥ አቂነት ያላታ። ስለዚህ to the power of 1 ነው መውሰድ ያለብኝ ወይም to the power of 2 ነው መውሰድ ያለብኝ የሚለውን ኮንፊውዝ ካደረጋችሁ ሁሌ መውሰድ ያለብን the smallest power ነው ማለትም ትንሹ ነው። ስለዚህ 2 ስኩዌር እና to the power of 1 ካለን ሁሌ መውሰድ ያለብን to the power of 1 ነው ጂሲኤፍ ስንፈልግ ማለት ነው። ስለዚህ to the power of 1 ነች እቺ። ሁለቱን ብለን ራሱ ማስቀመጥ እንችላለን። 5 ደግሞ ሁለቱም ጋር ስንመለከት 5 ስኩዌር ነው ተመሳሳይ ነው። ምንም የሚያንስ ፓወር ስለሌለ 5 ስኩዌር እንወስዳለን ማለት ነው። ሶ to the power of 1 ራሱ 2 ነው። 5 ስኩዌር 25 ይሆናል። 2 ጊዜ 25 50 ነው ማለት ነው። ስለዚህ GCF ኦፍ 100 እና 350 ትልቁ የጋራ አካፋያቸው 50 ይሆናል ማለት ነው። ይሄን ቁጥሮች እነዚህን ቁጥሮች በ50 እናካፍል ብንል ይመጣልናል ሁለቱም 100 በ50 ብናካፍል 2 ይመጣልናል። 350ን በ50 ብናካፍል 7 ይመጣልናል። ስለዚህ የሁለቱ የጋራ ትልቁ አካፋይ ስንት ይሆናል ማለት ነው? 50 ይሆናል ማለት ነው። ቀጣይ 270 ፕራይም ፋክተራይዜሽን ደግሞ ስንሰራ 270 በ2 135 ይመጣል። 135 በ2 አይካፈልም ግን በ3 ይካፈልናል። ስለዚህ 135ን በ3 ስናካፍለው 4 ጊዜ 45 ይመጣልናል። ስለዚህ እንቀጥላለን። 45 ድጋሚ በ3 ይካፈላል 15 ይሆናል። 15ን በ3 ይካፈላል እንቀጥላለን 5 ይመጣል። ከዛ 5 በ5 እናካፍላለን። ስለዚህ የ270 ፕራይም ፋክተራይዜሽን የሚሆንልን ስንት ነው? 2 ታይምስ 2 ታይምስ 3 ስንት ጊዜ ነው ያለን? 3ን 3 ነው የጻፍነው። ስለዚህ 3 ኪው ነው የሚሆነው ማለት ነው። 5 መጨረሻ ላይ ያለች የ270 ፕራይም ፋክተራይዜሽን ይሄ ይመስላል። 1080 ደግሞ ስንቀጥል 1080 በ2 ይካፈላል 540 ይመጣል። 540 በ2 270 ነው። ሶ ምን ማድረግ እንችላለን? ኢዚሊ እዚህ ጋር 270 የወሰድነው ፕራይም ፋክተራይዜሽን ነበር። ስለዚህ እሱን ቀጥታ ሰብስቲቲዩት ማድረግ እንችላለን ማለት ነው። ግን እዚህ ጋር ሁለት ተጨማሪ ሁለቶች አሉ። ስለዚህ ምን እናደርጋለን ማለት ነው? የ270ን እንወስድና ሁለትን ግን ሳይሆን የምንወስደው ሁለትን ብቻ ሳይሆን ሁለት ስንቴ ነው መስኖረን ማለት ነው። እዚህ ጋር አንድ እዚህ ጋር አለችን፣ እዚህ ጋር ደግሞ ተጨማሪ ሁለት ስላሉን በአጠቃላይ 3 ሁለቶች አሉን። ደን እዚህ ጋር ያለውን ራሱን ነው ኮፒ የምናደርገው ማለት ነው።
ስለዚህ ይሄን ይመስላል ማለት ነው 1080። አሁን ምን ሰራው ምንድነው ኮመን ፋክተሮችን ነው የምናወጣው። እንደምትመለከቱት ሁሉም ጋር 2 3 5 2 3 5 እዚህ ጋር 2 3 5 አለ። ግን የምንወስደው ምንድነው the lowest power ወይም the smallest power ነው። ስለዚህ GCF ብለን የምንወስደው ከሁሉም አሁን ያ2 እዚህ ጋር 2 ስኩዌር አለች ፓወሯ 2 ነው። እዚህ ጋር 1 ነው፣ እዚህ ጋር 3 ነው። ስለዚህ the smallest power 1 ነው የምንወስደው የ270 ማለት ነው to the power of 1። ስለዚህ እሱን እንወስዳለን። ቀጣይ ያ3 ነው። 3 ደግሞ እዚህ ጋር ስኩዌር አለ፣ ሁለቱ ላይ 3 ኪዩብ ነች። ስለዚህ መውሰድ ያለብን እቺኛው ነው የሚሆነው the smallest power 2 ስለሆነች 3 ስኩዌር እንወስዳለን። 5 ሁሉም ጋር አንድ ነች ፓወሯ 1 ስለሆነ 5 እንወስዳለን ቀጥታ። ስለዚህ እነዚህን ቁጥር ስናባዛ 3 ስኩዌር 9 ነው። ስለዚህ 2 ጊዜ 9 18 ይሆናል። 18 ጊዜ 5 9 ይሆናል። ስለዚህ ትልቁ የጋራ አካፋያቸው GCF ኦፍ የነዚህ ቁጥር 9 ይሆናል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።